እሺ ተመልካቾቻችን ከስነ ልቦና ጋር በተያያዘ ጉዳዮች የስነ ልቦና አማካሪያችን በራስ ደስታ ዳምጠው መታሰቢያ ሆስፒታል የስነ አእምሮ ሐኪም የሆኑት ከዶክተር ዘመነ ጋር ቆይታ እናደርጋለን። ዛሬ እንግዲህ የምናነሳው ስኪዞፍሬኒያ የሚባለው የአእምሮ ህመም ምንድነው? ችግሮቹ ምንድነው የሚያካትቱት? ምን አይነት ሰዎች ናቸው በዚህ ህመም የሚጠቁት? በሀገራችን ይህ ህመም ምን ይመስላል የሚለውን ቆይታ አጠር አድርገን እናቀርብላችኋለን። በድጋሚ ዶክተር ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ በተመልካቾች ስም እጅግ አድርጌ አመሰግናለሁ። ስኪዞፍሬኒያ የሚባለው የአእምሮ ህመም ምንድነው የሚለውን እስቲ። እሺ አመሰግናለሁ። ዶክተር ዘመኑ ሀሰን እባላለሁ። በራስ ደስታ ዳምጠው መታሰቢያ ሆስፒታል የስነ አእምሮ ባለሙያ ነኝ። እንግዲህ ስለ ስኪዞፍሬኒያ ትንሽ ነጥቦችን ለማስጨበጥ ያህል ከባድ የአእምሮ ህመም የምንለው ነው። ስኪዞፍሬኒያ ሲጀምር አካባቢ እንግዲህ በአንድ ወር ጊዜ ውስጥ ከአምስቱ ሁለት ምልክቶች ይኖሩታል። አንደኛ በስሜት ሕዋሳታችን የሌለ ነገር ማስተናገድ፣ በተለይ በጆሮ ድምጽ መስማት፣ የሌለ ድምጽ መስማት፣ የአስተሳሰብ ለውጥ፣ በተለይ ጥርጣሬ፣ ሰዎች ይከታተሉኛል ወይንም ስለኔ እያወሩ ነው ብሎ መጠራጠር፣ የንግግር ዲስኦርጋናይዝድ በሆን መዘላበድ፣ መስመር ላይ የሳተ ንግግሮችን ማድረግ፣ ወጣ ያለ ዲስኦርጋናይዝድ ቢሄቪየር ማሳየት፣ በተለይ ለብቻ መሆን፣ መገለል፣ ንጽህናን አለመጠበቅ፣ መንደር ውስጥ መዞር፣ እነዚህን ሊያሳይ ይችላል። በተጨማሪ ደግሞ ኔጌቲቭ ሲምፕተምስ የምንላቸው አሉ። ተቃራናዊ ባህሪያት ናቸው። ከሰው ጋር አለመግባባት፣ ተነሳሽነት አለመኖር፣ ፍላጎት አለመኖር፣ ጥረት አለመኖር፣ እነዚህ ምልክቶች ይኖራሉ። በሱስ ምክንያት እንዳልመጣ መረጋገጥ አለበት። ሱስም ራሱን ችሎ የእነዚህን ምልክቶች ያመጣል። በአካላዊ ህመም እንዳልመጣ መረጋገጥ አለበት። ለምሳሌ እንደ ሃይፖታይሮይዲዝም፣ ሃይፐርታይሮይዲዝም የመሳሰሉት እንደዚህ አይነት ነገር ያመጣሉ። የስብዕና ለውጥ እንዳላመጣው፣ ያ ማለት ፐርሰናሊቲ ዲስኦርደር እንደሌለው መረጋገጥ መቻል አለበት። ትንሹ ጊዜ 6 ወር ነው ስኪዞፍሬኒያ ለመባል። ከ6 ወር በታች ያሉት ሌላ ስያሜ ነው ያላቸው። ከ1 ቀን እስከ 1 ወር ብሪፍ ሳይኮሲስ እንለዋለን። ከ1 ወር እስከ 6 ወር ስኪዞፍሬኒፎርም እንለዋለን። ከ6 ወር በላይ ግን ስኪዞፍሬኒያ ይባላል። ግልጋሎት ቆይታ ጊዜያቸው ህመሙን ከጀመረ 6 ወር ጊዜ እንትን ይላል። ግልጋሎትን ዝቅ ያደርጋል። ሐኪም ከነበረ እንደ ሐኪም መስራት ያቅተዋል። ጠበቃ ከነበረ እንደ ጠበቃ መስራት ያቅተዋል። ኢንጂነር ከነበረ እንደ ኢንጂነር መስራት ያቅተዋል። እኛ ኢትዮጵያ የምትጠቀመው የአሜሪካን ሳይካትሪክ አሶሲዬሽን ዲያግኖስቲክ ስታቲስቲካል ማኑዋል ነው። አሁን 5ኛ ኤዲሽኑ ላይ ደርሷል። ሪቫይዝድም ተደርጓል። እነዚህን መስፈርቶች ናቸው አንድን ሰው ስኪዞፍሬኒክ ለማለት የሚያስቀምጠው። በጣም በፊት አይነቶች ነበሩት። ፓራኖይድ የጥርጣሬ አይነት፣ ዲስኦርጋናይዝድ ምስቅልቅሉ የወጣ አይነት፣ ካታቶኒክ አንድ ቦታ ቆሞ ሳይናገሩ ሳይበሉ ሳያወሩ ወይንም ደግሞ እየተቅበጠበጡም ሊሆን ይችላል። የዛ አይነት ርዝራዥ ምልክቶች አሉት። ሬዚጁዋል ታይፕ፣ መመደብ የሚያስቸግረው አንዲፈረንሺየተር ታይፕ የምንላቸው ነበሩ። በስርጭት ደረጃ ስንመለከት በዓለም ላይ ከ0.6 እስከ 1% በዚህ ህመም ይጠቃሉ። 1% ብለህ ብትይዘው ጥሩ ነው። ቀላል አይደለም። ከመቶ አንድ ሰው ማለት የዓለምን ህዝብ ብዛት ብትወስደው ከዛ ውስጥ አንዳንድ ሰው ከመቶ አንዳንድ ሰው በዚህ ህመም ይጠቃል። ወንድንም ሴትንም እኩል ነው የሚያጠቃው። የጾታ ልዩነት የለውም። ወንዶችም ስኪዞፍሬኒክ እንደሚሆኑት ሴቶችም እንደዛ ይሆናሉ። ሴቶችም እንደሚሆኑት ወንዶችም ይሆናሉ። አማካይ እድሜ ለወንዶች 20ዎቹ መጀመሪያ ነው። 10ዎቹን ጨርሶ 20ዎቹ ውስጥ ሊገባ አምራች ዜጋ ማለት ነው። በጣም የሚገርም ነገር የስኪዞፍሬኒያ ኮስት በጣም ከፍተኛ ነው። አንድ ወጣት አድርሰህ ዩኒቨርሲቲ ትምህርት ላይ አድርሰኸው ስራ ሊይዝልህ ብሎ ስኪዞፍሬኒክ ሆነ ማለት ምንም ወደማይሰራበት ደረጃ ሲወርድ ራሱም ገቢ ሳይመሰርት ቤተሰብ እሱን እየተንከባከበ ዳይሬክት እና ኢንዳይሬክት ኮስቱ በጣም ከፍ ይላል። ሴቶችን ደግሞ 20ዎቹ መጨረሻ አካባቢ ነው ትንሽ ዘጌት ይላል። ሴቶች ከወንዶች የተሻለ ፕሮግኖሲስ ወይንም እድል ፈንታ አላቸው። በስኪዞፍሬኒያ መጥፎ እድል ፈንታ የምንላቸው አሉ። አንደኛ ዲስኦርጋናይዝድ ታይፕ መሆኑ፣ ኔጌቲቭ ሲምፕተምስ መኖራቸው፣ ኒውሮሎጂክ ሳይን ኤንድ ሲምፕተም መኖሩ፣ ሳይታከሙ መቆየታቸው፣ ወንድ መሆናቸው እና ሌሎችም እንደዚህ ሊዘረዘሩ የሚችሉ
ወደ መጥፎ ውጤት የሚያደርሱ የምንላቸው አሉ። አንድ ምክንያት የለውም በነገራችን ላይ ስኪዞፍሬኒያ ባዮ ሳይኮ ሶሻል ፋክተርስ ናቸው። ባዮሎጂካል፣ ሳይኮሎጂካል፣ ሶሻል ፋክተሮች ይውጣጣሉ። ባዮሎጂካል ጭንቅላት ውስጥ የሚቀየሩ ኒውሮ ትራንስሚተሮች አሉ። በተለይ ዶፓሚን የሚባለው በጣም የተጠናው እሱ ነው። ዶፓሚን ሃይፖቴሲስ ሜዞሊምቢክ ሜዞኮርቲካል ኤሪያ ብሬን ውስጥ በጣም ከፍ ይላል ዶፓሚን። መድኃኒቶቹም የሚያደርጉት ምንድነው? ያንን ዶፓሚን ዝቅ ነው የሚያደርጉት። አሁን ስትራክቸራል ቼንጅም እንዳለ ኢኢጂ ቼንጅም እንዳለ ይገመታል። ሌሎቹም ኒውሮ ትራንስሚተሮች ሴሮቶኒን፣ ግሉታሜት፣ ጋባ ኢንቮልቭድ እየሆኑ ይታያል። ይሄ ባዮሎጂካል ነው። በእርግጥ ሱስም በነገራችን ላይ እንደ ባዮሎጂካል ፋክተር አስተዋጽኦ አለው። ለምሳሌ ካናቢስ ማጨስ፣ ዊድ ማጨስ ሳይኮቲክ የመሆን እድልን 6 እጥፍ ይጨምረዋል። ሪስክ ውስጥ ያስገባሃል። ኦልሬዲ የታመመው ሰውዬ በዛ ላይ ካናቢስ የሚጠቀም ከሆነ ምልክቶችን የማሳየት እድሉ በጣም ከፍ ይላል። ሳይኮሎጂካል ያው የሰውየው ሳይኮሎጂካል ሜካፕ ነው። እድገቱ፣ ምኑ፣ ስብዕናው እነዛ ናቸው። እና ሶሻል ደግሞ ማህበራዊ ህይወት፣ የሰው መሞት፣ የንብረት መውደም፣ መጥፋት፣ ጦርነት፣ ረሃብ፣ ችግር፣ የከተሜነት መስፋፋት፣ ወቅቶች፣ እነዛ ሁሉ አስተዋጽኦ የሚያደርጉበት ሁኔታ አለ። እንግዲህ ዋናው ስኪዞፍሬኒያን ለመድረስ ሐኪሙ ሂስትሪ መውሰድ አለበት። ምልክቶቹን በደንብ ማዳመጥ አለበት። ምልክቱ መቼ ጀመረው? ምን ምልክቶች ያሳያል? በብዛት የተለመደ ታሪክ አለ። ብቻውን ያወራል፣ ብቻውን ይስቃል፣ በጣም ይጠራጠራል። አንዳንዴ ጥርጣሬያቸው እስከ ፖሊስ መሄድ ደረጃ ይሄዳሉ። ይከሳሉ ከመሬት ተነስተው በዙሪያ ያላቸውን ሰዎች ገሌ አሁን አንተ እዛ ሰርክል ውስጥ ከገባ እንዲህ ሊያደርገኝ እየተከታተለኝ ነው፣ ይኸው ሜሴጅ ይልካል ምናምን። በጣም ቤናይን የሆኑ ኮንዲሽኖችን አንድ ላይ ደማምረው በጣም ክትትል ውስጥ እንደሆኑ ፖሊሶችም አንዳንድ ጊዜ በሽተኛ መሆኑ እስኪታወቅ ድረስ ወንጀል እንኳን ከሆነ ትራክ ማድረግ ስለሚገባቸው ይጓዛሉ አብረው። እውነትም ይሄ ሰው ይከታተለዋል ወይ? እነዚህ ሰዎች እየተከታተሉት ነው ወይ? ምናምን እነዚህ አይነት ነገሮች በኋላ ላይ ነው እንግዲህ የሚጠራጠረው ነገርም ሲሰፋ፣ ግራውንድም ሲጠፋ፣ ሪሌሽንሽፕም ሲጠፋ በሚጠራጠረው ሰውዬና በህመምተኛው መካከል ምንም ግራውንድ ሳይኖር ሲቀር ወደ ሆስፒታል እንዲሄድና ሕክምና እንዲያደርግ፣ ግል ንጽህናቸው ይወርዳል፣ ስራቸውን መስራት ያቅታቸዋል። በብዛት በነገራችን ላይ መንገድ ላይ የምናያቸው ምስቅልቅል የምንላ ያሉት ገረባ የሚለቃቅሙት፣ ልብስ የተቀዳደደ የሚለብሱት፣ መንገድ ዳር የሚተኙት ከኑሮ ጫናው በተጨማሪ ስኪዞፍሬኒኮች ይበዛሉ። አሜሪካ ውስጥም ሆምለስ በማድረግ ከፍተኛውን ድርሻ ይወስዳል። እንደዚህ አይነት ህመምተኞች መጨረሻቸው ጎዳና መውጣት የሚሆንበት ሁኔታ አለና ህክምና ሁለት አይነት ነው። ዋናው መድኃኒት ነው፣ ባክቦኑ መድኃኒት ነው። አንቲሳይኮቲክ መውሰድ አለባቸው። አሁን እዚህ አሜሪካን ሜዲካል ሳይካትሪክ አሶሲዬሽን ላይ ሳየው መድኃኒት ብዙ የለውም፣ ትሪት ማድረግ ብቻ ከመሆኑ በስተቀር የሚልም አለ። ምንድነው እንደምትፈልገው በመድኃኒቶቹ የሚመጣው ለውጥ ተጨባጭ በደንብ ላይሆን ይችላል። መድኃኒት የለውም ሳይሆን ግን መድኃኒቱ ኦልሞስት እስከ ህይወት ፍጻሜ ያስፈልጋል ወደሚለው መደምደም ነው የሚሻለው። አሁን በ1950ዎቹ ግን አንቲሳይኮቲክ በተለይ ክሎርፕሮማዚን የሚባለው አንቲሳይኮቲክ ተገኘ። አሁን በፊት እንደ ካምፕ ማስቀመጥ ነበር በሽተኞች። ልክ አማኑኤል ከአዲስ አበባ ፐሪፌሪ ውጭ እንደሚገመተው ከተማ ውስጥ እንዳይታዩ ሰብስቦ ማስቀመጥ ነበር። አሁን ግን ሁለት ምድብ አንቲሳይኮቲኮች ተገኝቷል። ትውልድ 1 እና ትውልድ 2 የሚባሉ። ትውልድ አንዶቹ ነርቭን የመንካት ባህሪ ያላቸው ሎ ፖተንት፣ ሚዲየም ፖተንት፣ ሃይ ፖተንት ተብሎ ይከፈላሉ። ትውልድ 2ቶቹ ደግሞ ክብደትን የማስጨመር ባህሪ ያላቸው፣ ስኳርን የማስጨመር፣ ደም ግፊትን ከፍ የማድረግ ግን ከመጀመሪያው የተለየ ሳይድ ኢፌክት ስላላቸው አሁን ትውልድ 2ቶቹ በጣም ተመራጭ እየሆኑ መጥተዋል። ስለዚህ የግድ መድኃኒት ያስፈልገዋል። ለረጅም ጊዜ ለበቂ ጊዜ መድኃኒት መውሰድ አለባቸው። መድኃኒት ማቋረጥ የለባቸውም። ሱስ መጠቀም የለባቸውም። መረዳት አለባቸው ህመማቸውን። ቤተሰብም ግለሰቡም ግንዛቤ መጨበጥ። እንደ ሳይኮቴራፒ መድኃኒቴ ምንድነው ለምንድነው የምወስደው ይላል። በነገራችን ላይ እየተሻሻሉ ላሉት ትልቅ ለውጥ ነው የሚመጣላቸው። ይነግሩሃል። የሚያነጋግረኝ ድምፅ ጠፋ ይላሉ። መጠራጠሩ ጠፋልኝ፣ አሁን ስራዬን መስራት ቻልኩኝ፣ ቢሮ መቀመጥ ቻልኩኝ፣
ከሰዎች ጋር ጥሩ ግንኙነት ጀመርኩኝ። እንደዛ የምትለካውን በዛ መሰረት ነው። አንደኛ ድምፁ ጠፍቶልሃል ወይ? ጥርጣሬው አሁንም አለ ወይ? እንዴት ነው የምታሳልፈው? ድምፁ የምን ድምፅ ነው? በብዛት ብዙ ሲነግሩ ብዙ ጊዜ ደሮጋቶሪን ይሳደባል። ሌላ የማያውቁት ስድብ፣ መጥፎ ስድቦች ይሰድቧቸዋል። ማለት በራሳቸው ብቻ የሚታያቸው ማለት ለራሳቸው ብቻ የሚሰማቸው አንተ እንዲህ ነህ አንተ እንዲህ ነህ እያለ ደሮጋቶሪ ይሳደባል። ሁለተኛ ትዕዛዝ ሊያዛቸው ይችላል። ተነስ፣ ተቀመጥ፣ ተኛ፣ ብላ ድምፁ በቃ እንዴት እንደሚረብሸው አስብ። እያዘዘ ሲሆን ማለት ነው የዛ አይነትና ሁለት ሰዎች ሲነጋገሩም እሱ ሶስተኛ ሆኖ ሊሰማ ይችላል። ጆሮ የሁለት ሰዎች ንግግር ሲነጋገሩ ይሰማል። እሱ እንደ ሰርድ ፓርቲ የነሱን ንግግር ይሰማል። እንደዛ አይነት ለሌላ ኖርማል ሰው የማይሰማ ምንም በሌለበት የሚያናግረው ድምፅ። ረኒንግ ኮመንተሪ አለ። ልክ እንደ እግር ኳስ ተጫዋች አሁን እንዲህ ያደረገ ነው፣ አሁን ቁጭ ብሏል፣ አሁን ተነሳ፣ አሁን ተራመደ፣ አሁን በላ፣ አሁን ተኛ እያለ ከዕለት ዕለት የሚያደርገውን እየተከታተለ ሊናገር ይችላል። ይህ ችግር በምን ምክንያት ሊከሰት ይችላል? በእኛ በሀገራችን አሁን ለምሳሌ የአሜሪካን ሳይካትሪ አሶሲዬሽን ያወጣቸው በእንደዚህ ብሎ ያስቀመጣቸዋል። ግን በእኛ ሀገር ተጨባጭ ሁኔታ ስናያቸው እነዚህ ችግሮች በምን ምክንያት? የእኛም አንድ አይነት ነው። በነገራችን ላይ አንድ ምንም ልዩነት የለውም። እንደውም ዲቨሎፒንግ ካንትሪስ አኗኗር ካልቸሩ ለስኪዞፍሬኒያ መሻሻል አስተዋጽኦ አለው እንጂ እዛም ባዮሳይኮሶሻል ፋክተር ናቸው፣ እኛም ጋር ባዮሳይኮሶሻል ፋክተር ናቸው። ዶፓሚን ዋነኛው ባዮሎጂካል ፋክተር ዶፓሚን ሃይፖቴሲስ ነው። ከፍተኛ የዶፓሚን መመንጨት በሜዞሊምቢክ ሜዞኮርቲካል ኤሪያ የመመንጨት ሂደት ነው። ሌሎችም ኒውሮትራንስሚተሮች አስተዋጽኦ አላቸው። ሱስም አስተዋጽኦ አለው። ሳይኮሎጂካል ደግሞ የግለሰቡ ሜካፕ ነው። ሶሻል ላይፉ ምናልባት ከሀገር ሊለያይ ይችላል፣ ግን የራሳቸውን ኮንትሪቢዩሽኖች ያበረክታሉ። በአንተ መለኪያ አሁን ባለው በሀገራችን ውስጥ ይህ ችግር ምን ያህል ነው? በከተሞች ውስጥ፣ ከከተሞች ውጭ፣ በተማሪዎች ላይ፣ በነጋዴዎች ላይ ወይ ስራ አጥ በሆኑ ሰዎች ላይ በምን አይነት ሰዎች ላይ? ቅድም እንዳልኩ ሶሾ ኢኮኖሚክ ፋክተሮች ብዙ አስተዋጽኦ የላቸው። ኦልሞስት 1% ነው ያልኩ ኢንተርናሽናል ዲስትሪቢዩሽኑ እና ተጠንቶ ጥናት ባደጉትም ባላደጉትም በተማረውም ባልተማረውም አንድ አይነት ፓተርን ነው ያለው ስኪዞፍሬኒያ። ይሄን ያህል እንደዚህ እንትኖች ላይ እንደዚህ ይበዛል እንትና ላይ ያንሳል የሚባል አይደለም። ኦልሞስት ስርጭቱ 1% አካባቢ 0.6ም የሚያወርዱት አሉ። በዲቨሎፒንግም በዲቨሎፕድም ካንትሪስ ተመሳሳይ ነው። ቤተሰቦች፣ ወላጆች ወይ ደግሞ ጓደኞች ምን አይነት ምልክቶች ሲያዩ ቶሎ በአፋጣኝ ምን አይነት የሕክምና ተቋም መውሰድ አለባቸው? በተለይ የባህሪ ለውጦቹን ሲያዩ፣ ለብቻ ሲሆኑ፣ ሲገለሉ፣ ንጽህናቸውን አልጠብቅ ሲሉ፣ ከዛን ደግሞ መጠራጠር ምልክቶች ማምጣት ሲጀምሩ፣ አሁን ለምሳሌ ምግቡ ተመርዟል ሊሉ ይችላሉ። አንተ ካልቀመስክ እኔም አልበላም ይላል። አንዳንድ ይከታተሉኛል የሚላቸውን ነገር ሲያብራራ፣ እንደዚህ ትምህርት ቤት እንደዚህ ይከተሉኛል እንደዚህ መጡብኝ የሚለውን ብቻውን ሲያወራ ሲስቅ መታየት ከጀመረ፣ እነዚህ ነገሮች ከጀመሩ ቶሎ ወደ ሕክምና መምጣቱ የተሻለ። ቆንጆ አጭር መረጃ ነው። በዚህ ላይ እስቲ ቀራ የምትለው መልእክት ካለ? ይሄ በሽታ አሳሳቢነት በሀገራችን ምን ያህል ነው? ወይም ደግሞ ይሄ ችግር በጣም መታየት አለበት፣ እንደዚህ አይነት ሰዎች አሉ፣ እንደዚህ አይነት ችግር ሲኖር ብለህ ጠቅልል አድርገህ የምታነሳው ሀሳብ? ዋናው ማንሳት የምፈልገው እንትን መድኃኒት አስፈላጊ መሆኑን ህብረተሰብም እንዲረዳ ፈልጋለሁ። ብዙ ጊዜ መድኃኒት ያቋርጣሉ፣ ወደ ሃይማኖታዊ ቦታ ይወስዷቸዋል፣ ወደ እምነት ቦታዎች ይወስዷቸዋል። ችግር የለውም። ሃይማኖት ቦታ፣ እምነት ቦታ ለመከልከል አይደለም፣ ጎን ለጎን እንዲሆን ግን እንፈልጋለን። መድኃኒቱን እየወሰደ መጠመቅም ካለበት በቁርአንም የሚቀራለት ከሆነ ሃይማኖታዊ ስርዓቶቹ አብረው ከመድኃኒቱ ጎን ለጎን መሆን አለበት እና መድኃኒቱ መጽሐፍ ላይ እንደሚለው ባክቦን ነው፣ የጀርባ አጥንት ነው። እንደሌላው በምክር በምናምን አይደለም። ምክሮቹ ትንሽ ነው የሚያዋጡት። መድኃኒቱን እየወሰደ ንጽህና እንጠብቅ ማለት ይቻላል። መድኃኒት እየወሰደ ትምህርትን ተማር፣ መድኃኒቱን እየወሰደ ስራን ስራ መባል ይችላል። ግን በቃ ስራን ከሰራ ችግር የለውም መድኃኒትን አቁም አይደለም። መድኃኒት መቀነስ መጨመር መነጋገር የሚቻለው ከባለሙያ ጋር ቢቀነስልኝ ቢጨመርልኝ ብሎ ያንን ነገሮች ማድረግ ይችላል። በመጨረሻ ከዚህ ጋር የተያያዘ ሀሳብ ነው። ብዙ ጊዜ ቀደም ብዬ ገልጬ ጠይቄ ነበረ ስላልመለስክ
ምን አይነት ሌቭል ላይ ያሉ ሰዎች ናቸው? አሁን ብዙ ጊዜ አንተ የሚያጋጥም ተምረው ስራ ያጡ ሰዎች ናቸው ወይ ደግሞ በስራ ጫና ምክንያት ውስጥ እንደዚህ አይነት ነገር የሚፈጠርባቸው? መለኪያዎች ውስጥ ምንድን ናቸው? መጀመሪያው ደረጃ፣ ሁለተኛው ደረጃስ ተብሎ መለኪያዎች ውስጥ አሏቸው ወይ? እንግዲህ ደረጃ የለውም። አንድ ላይ አምብሬላ እንደ ጃንጥላ ስኪዞፍሬኒክ ነው የምንላቸው። ብዙ ጊዜ በእድሜ አቀማመጥ እንደነገርኩ ወንዶችን 20ዎቹ መጀመሪያ፣ ሴቶቹን 20ዎቹ መጨረሻ አካባቢ ነው። ይህን እድሜ ደግሞ ብትወስደው አብዛኛዎቹ ሃይስኩል ያጠናቀቁ ዩኒቨርሲቲ የገቡ ናቸው። 20ዎቹ መጀመሪያ ማለት ሞስት ላይክሊ ሃይስኩል ጨርሰ ወደ ዩኒቨርሲቲ የምትገባበት ነው። 20ዎቹ መጨረሻም አምራች የምትሆንበት ነው። ዩኒቨርሲቲ ትምህርትን አጠናቀ ወደ ስራ የምትገባ። ምን ያህል አምራች ዜጋን እንደሚያጠቃ በደንብ ተረዳ። በእርግጥ ታች ወርዶ ህፃናት ላይ የሚከሰታል፣ እስከ 65 ዓመትም ይሄዳል። እሱ ሬንጁ ነው። ብዙ ጊዜ የሚከሰትበት እድሜ ክልል ግን 20ዎች ውስጥ 20ዎች ውስጥ ማለት ደግሞ ዩኒቨርሲቲና የስራ ዘርፍ የሚጀመርበት ነው። ለዛ ነው ኮስቱ በጣም ትልቅ ነው ያልኩ። ኢንዳይሬክት ዳይሬክት ኮስቱም በጣም ትልቅ ነው። ምክንያቱም አምራች ዜጋን ነው ክሪፕልድ የሚያደርገው። በመጨረሻ የምታስተላልፈው መልዕክት ካለ፣ ቀረ የምትለው ነገር ካለ እድሉን ስላገኘው አመሰግናለሁ። የአእምሮ ጤንነታችንን ለመጠበቅ ከፈጣሪ ጋር የሚጠበቅብንን ማህበራዊ ተግባራቶቻችንን፣ ግል እንክብካቤያችንን፣ ስራችንን፣ ራስ መጠበቃችንን የራሳችን ድርሻ ነው። የአእምሮ ጤንነት አንዱ የአካል ጤንነት እንደሚጠበቀው አእምሮም ጤንነቱ ይጠበቃል። በየዕለቱ በምታደርገው ድርጊቶች የአእምሮ ጤንነትን ትጠብቃለህ። ከግል እንክብካቤ፣ ከስራ፣ ከማህበራዊ ህይወት፣ ከለውጥ፣ ከፈጣሪ የሚሰጥን ጸጋ እየተንከባከብክ የተሻለ ሰው ትሆናለህ። ያንን ማድረግ ጎበዝ መሆንና የአእምሮንም የአካልንም ጤንነት ጠብቆ የተሻለ መሆን ነው። በጣም አመሰግናለሁ ዶክተር ጊዜ